አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አይመን ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ትላንትና ቲክቶክ ላይ የሰራሁትን ቪዲዮ እጅግ በጣም ተነጋግራችሁበታል። እጅግ በጣም ኮሜንት መጥቶበታል። እንግዲህ ምንም ማድረግ አይቻልም። አንዳንዴ ይሄ ነው ያው አሰራሩን ቲክቶክ ላይ ስለማለቀው ነው አብዛኛው ጊዜ ማለት ነው። ያው ከቲክቶክ መጣችሁ ዩቲዩብ ላይ እንድታግዙኝ እና እንድታበረታቱኝ ስለምፈልግ ብቻ እና ብቻ ነው የኔ ፍቅሮች እና የኔ ማሮች። በተረፈ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁልኝ ወይ? እኔ ጋር አልሐምዱሊላህ። እኔ በነገራችን ላይ በዚህ 2 ቀን ሎሚ ስለሌለኝ የምሰራቸው ስራዎች ራሱ እንትን እያለኝ ነው ማለት ነው። ስለዚህ የኔ ውዶች እና የኔ ማሮች ከይቅርታ ጋር ይሄ ሼር እና ላይክ እንዳትረሱ የኔ ማሮች። አንደኛ ነገር ይሄ እኔ የተጠቀምኩት ማታ በከራበኝ ወይም እንዳጋጣሚ የሚርበኝ ከሆነ የምጠቀማቸው ጥቅሞች ናቸው። አሁን እዚህ ጋር ያለው ውሃና ዝንጅብልና ቅርንፉድ ነው። ከዛ ለ20 ደቂቃ አንተከተኩት እንደ ሻይ አፈላሁት ወይም እንደ ቅሽር አፈላሁት ማለት ነው። ከዛ ይሄ በየቀኑ አንዳንድ ኩባያ ብንወስድ ለጤናችንም አሪፍ ነው እና ደግሞ ቦርጭ ለመቀነስ ሰውነት ለመቀነስ በጣም ይረዳል። በነገራችን ላይ እኔ የምሰራቸው ነገሮች ራሴ ተጠቅሜ እናንተን ለማስጠቀም ብቻና ብቻ ነው። ይሄ ታውቃላችሁ አይደለ? እኔ ያው ዜድዬ ለምንድነው ወሬ የምታበዥው? ለምንድነው ወደ ጉዳዩ ቶሎ ማትገቢ ምናምን ትሉኛላችሁ። ግን እኔ ወሬ አላበዛባችሁም። አንደኛ ነገር እንዴት እንደምትሰሩት፣ እንዴት እንደምከሱ፣ እንዴት በስንት ቀን እንደሆነ ይሄ ነው የምናገረው እና አመጋገባችሁን አስተካክሎ ምናምን እላለው እንጂ ይሄን ያክል ወሬ አብዝቼባችሁ ወይም ይሄን ያክል እንዳሰለቻዋችሁ አላውቅም ነበረ እና በጣም ይቅርታ። እና ደግሞ አብዛኞቻችሁ ዜድዬ ስትሰሪ እንትን እንዳታበዥብን፣ ንግግር እንዳታበዥብን እያላችኝ ነው ያለሁት። አሁን ይሄ ለምን ይጠቅማል ካላችኝ፣ አንደኛ ነገር ስብ ለማቃጠል ይጠቅማል። ዝንጅብል ደግሞ በብዙ ነገር ጠቃሚ ነው። ለፀጉር ጠቃሚ ነው። ቦርጭ ለማጥፋት ጠቃሚ ነው። ለሰውነታችን ጠቃሚ ነው። ለብዙ ነገር ማለት ነው። ጉንፋን ከያዘን ጠቃሚ ነው። በቃ ምን ልበላችሁ፣ ይሄ ቅርንፉድም እንደዛው። የቅርንፉድ ሻይ ራሱ የቅርንፉድ ሻይ ዞትር ብታዘወትሩት ማታ ማታ ከመተኛታችሁ በፊት እጅግ በጣም አሪፍ ነው። በነገራችን ላይ እናንተ ላይ መስላችሁ ይችላል። ገባችሁ አይደለ? እናንተ ስለማይመስላችሁ ነው የምሰራውን ቪዲዮ እናንተ አንደኛ ነገር ትኩረት ሰጣችሁት እያያችሁት አይደለም። አሁን ይሄ ትላንትና ቲክቶክ ላይ ለቅቄው እንዳጋጣሚ ቲክቶክ ላይ ከለቀቁት በኋላ አብዛኞቻችሁ አሰራሩ ብላችሁ ነበረ። እኔ በነገራችን ላይ አሰራሩ እኮ እየነገርኳችሁ ነው፣ ግን እየገባችሁ አይደለም እናንተ ማለት ነው። አሁን ምሳሌ ትላንትና ቲክቶክ ላይ ስለቅ ነግራችሁ ነበረ እንዴት እንደምሰራ ለምን እንደሚጠቅም፣ ግን ቆም ብላችሁ አታዳምጡትም። ለምን? እናንተ የሚጠቅማችሁን ነገር ነው የምታሳልፉት እንጂ የማይጠቅማችሁ ነገር ደግሞ ለምን 1 ሰዓት 2 ሰዓት ቁጭ ብላችሁ አታዳምጡት? ታዳምጡታላችሁ በእኔም ያለ ነገር ስለሆነ ማለት ነው። እና ይሄ ተጠቀሙት። በተለይ አሁን ማታ ማታ ከመተኛታችሁ በፊት እንደ አጋጣሚ ምሳ አርፍዳችሁ የምትበሉ ከሆነ ወይም ከራባችሁ እንደ አጋጣሚ የሚርባችሁ ከሆነ አሁን ምሳሌ ይርበናል። አሁን ምሳሌ 2 ሰዓት 3 ሰዓት የሳውዲ ብንጠቀም እስከ ማታ እስከ መቆየት ስለማንችልም እናንተ ምን ታደርጋላችሁ መስላችሁ? እንዳይርባችሁ ወይም ምግብ እንዳያስፈልጋችሁ የማድረግ በጣም ብዙ አቅም አለው ማለት ነው። እናንተ ምን ታደርጋላችሁ መስላችሁ? ይሄንን አፍሎት አንተክትኮት ቢያንስ 3-4 ቅርንፉድ አድርጉበት፣ ትንሽ ዘንጅብል አድርጉበት እና 2 ኩባያ ውሃ አድርጉበት እና ለ20 ደቂቃ ሻይ እስከሚመስል ድረስ መንተክተክ አለበት ማለት ነው። ከአንተ ከተካችሁት በኋላ ምን ታረጋላችሁ መሰላችሁ? ከዛ ለ2 ደቂቃ ወርዳችሁ ማር ካላችሁ ማር አድርጉበት ማለት ነው። እኔ ማር ስላለቀብኝ ነው። በነገራችን ላይ እኔ ከበቀለ የሚመጣው ማር አልጠቅምም፣ ምክንያቱም እዚህ ጠቢኢ ማር ስላለ እሱ ነው የምጠቀም። ለአሁኑ አልተጠለበም ስለሆነ ነው እንጂ አሳያችሁ ነበረ። ግን ለምን አሁን ከበቀለ የሚመጣው ስኳር ነው። ከሱቅ የሚመጣው እንትና ይሄ አሰል የሚሉት በጣም ስኳር ነው። ስኳር የበዛበት ስለሆነ ያ ከሚሆንባችሁ የኔ ወዶች እናንተ ምን ትጠቀማላችሁ? ጠቢብ አሰል ካገኛችሁ ጠቢብ አሰልና ትንሽ ሎሚ እያረጋችሁ ማታ ማታ ዘወትር በትልቁ ኩባያ ብትወስዱ እጅግ በጣም አሪፍ ነው። ይጠቅማችኋል። እናንተ የሚጎዳችሁም ነገር የለም እና ለብዙ ነገር ጠቃሚ ነው። ለጤንነታችንም፣ ለውፍረታችንም፣ ሰውነታችን ለማስተካከልም ብዙ ነገር ማለት ነው። እና የምግብ ስታይል ንገሪኝ ብላችሁ ነበር። እስኪ በቀን ማለት ነው አንድ ሰው በቀን ቢያንስ 3 ሊትር ውሃ መጨረስ አለበት፣ ግዴታ ነው ለአንድ ሰው። ለምን? አንደኛ ውሃ የሚጠቅም ነገር ልንገራችሁ። ውሃ አንደኛ እንዳይርባችሁ ያደርጋል። ሁለተኛ ነገር ደግሞ ሆዳችሁ ይሞላል። ሶስተኛ ነገር ደግሞ ለጤንነትም ለሽንትም ለኩላሊትም በጣም አሪፍ ነው። ውሃ በታበዙ ባይነኝ እና ደግሞ ኢንሻአላህ ከትላንትና ከ2 ቀን በፊት የሰራሁት ቪዲዮ ቲማቲም እና ካሮት
ዝንጅብል ሎሚ አርጌ የሰራሁት እንትን እሱ ወይም ቡና ከጠጣችሁ በኋላ ወይም ኔስካፌ ከጠጣችሁ በኋላ ወይም ደግሞ ከሙን ከጠጣችሁ በኋላ ብትጠቀሙት እጅግ በጣም አሪፍ ነው። ምግብ የመዝጋት ባህሪ ያለው ማለት ነው። እና ደግሞ አሁን ይሄ በርገር ነገር፣ ቢዛ ነገር፣ ወተት ነገር፣ ይሄ ጅብን ነገር፣ ይሄ ሁሉ እንትኑን ማቆም አለባችሁ እናንተ ማለት ነው እስከምከሱ ድረስ። አሁን ወላሂ አንዷ 126 ኪሎ ነኝ አለች፣ አንዷ 115 ኪሎ ነኝ አለች። ወላሂ በየቀኑ በምሰራው ቪዲዮ ላይ ወላሂ አንድ ሰው ሳያለቅስ እንትን ኮሜንት አይጽፍም እና በጣም ይገርመኛል እኔ አንዳንድ ጊዜ ማለት ነው። ለምን ወይኔ ይሄ ሁሉ እህቶቼ እንደዚህ ሆኗል፣ ይሄ ሁሉ እህቶቼ በቃ እንደዚህ እንትን ብለዋል። በቃ ብዙ ነገር አለና ውዶችዬ እና ማሮችዬ የኔ ፍቅሮች ከልቤ ነው ማመሰግነው። እናንተን እንደዚህ ስለጠቀምኳችሁ አንቺ ጠቅመሽናል ነው የምትሉኝ አይደለ? እኔ ደግሞ እናንተ ስለጠቀምኩኝ እጅግ በጣም ደስ እያለኝ ነው እንትን የምቀበለው። ለምን በቃ እኔ ቃላት የለኝም ለእናንተ። ለምን ታውቃላችሁ? በቃ እውነት አምናችሁ ስለተጠቀማችሁት ብቻ ነውና ኢንሻአላህ ከዛሬ በኋላ ምን እናደርጋለን? የተለያየ የፀጉር ቅባት እንሰራለን፣ የፀጉራችን ማሳደጊያ ቅባት እንሰራለን፣ የፊታችን ማክስ እንሰራለን፣ የእግራችን የፀጉር ማንሻ እንሰራለን፣ የብብት ሽታ ያላችሁኝ፣ የጥርስ ህመም ያላችሁኝ ብዙ ነገር እሰራላችኋለሁ። እናንተ የሚጠበቀው ቤቱ ፎሎ፣ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ፣ እኔ ማበረታታት ብቻ ነው የሚጠበቅባችሁ። ሌላ ነገር ምንም የሚጠበቅባችሁ ነገር የለም። ቢስሚላ ደከመኝ ስናገርና ወሬ ታብዣለሽ ብላችሁ ነበር። ያ ወሬ እያበዛውባችሁ ነው። ምን ማድረግ አይቻልም። ምክንያቱም አንደኛ ነገር በምሰራው ቪዲዮ ላይ እንደዚህ አድርጉ፣ እንደዚህ ተጠቀሙ ካላልኳችሁ ምን አድርጋችሁ ትጠቀሙታላችሁ? እኔ ያልገባኝ ነገር ማለት ነው። ቢያንስ እኮ 8 ደቂቃ 9 ደቂቃ ነው የምሰራው። ነገር ግን ያ 9 ደቂቃ ራሱ ለማዳመጥ ራሱ እናንተ ጊዜ የላችሁም። ገባችሁ አይደለ? ስለዛ ምግባችሁን እያስተካከላችሁ ከሙኑ ከፈለጋችሁ ጠዋት ማታ መጠጣት፣ ቡናውን ቀን ጠዋት መጠጣት። ወላሂ በጣም የምትከሱት። እኔ ባለፈው ሰርግ ሄጃለሁ ብያችሁ ነበር አይደለ? ወኒ ሰው የሴትየዋ ልጆች አይተውኝ በጣም ገርሟቸው፣ እንዴት ነው በዚህ በአንድ ወር ውስጥ እንደዚህ የከሳሽው? አንድ ወር አይደለ ወይ? ከዛሬ አንድ ወር በፊት አይደለ ወይ ያየንሽ? እንዴት ነው እንደዚህ የከሳሽው? እንዴት ነው ያማረብሽ? አሁን ትንሽ እጅሽ ብቻ ነው። በቃ ምን ልበላቸው? ወላሂ እኔ ደስ እንዳለኝ። እኔ በበኩሌ በመስታወት ሰውነቴ በመስታወት እና በልብስ ያለው ልብሴ በጣም ሰፍቷል። ማሻአላ እጄ ምናምን ግን በቃ እጄ ስላልከሳለኝ በቃ ሁሉም ሰውነት ያለኝ ያህል ነው የሚሰማኝና በጣም በቃ እንደዚህ ልጅ እንደዚህ ማድረግ አለብኝ አለችኝ። እኔ ማድረገው አንቺ አትችይውም አልኳት እና በጣም ሳቀችብኝ። ምንድን ነው የምታደርጊው አለችኝ። የመጨረሻ ምግብ የምትመገቢ መቼ ነው አለችኝ። የመጨረሻ ምግብ የምመገበው የኢትዮጵያ 8 ሰዓት የሳውዲ 2 ሰዓት ነው የምመገበው አልኳት ማለት ነው። በጣም ገርሟት ልትሞት። ቆይ 2 ሰዓት በልተሽ ዙሁር በልተሽ እስከ ሌሊት እስከ 12 ሰዓት ቁጭ ትያለሽ አለችኝ። አዎ እኔ ምንም አይመስለኝም፣ እንደውም ይዘጋኛል ምግብ አልኳት። ምን ትጠቀሚያለሽ አለችኝ። ማታ ላይ ያኔ ከበላሁኝ በኋላ ከሙን እጠቀማለሁ አልኳት። ኦኬ አለችኝ። እንደገና አሁንም ማታ ስተኛ 1 ብርጭቆ ሻይ አኽዳር ወይም ሎሚ በውሃ ወስዳለሁ አልኳት። ኦኬ ለዛ ነዋ ታደማ ይረብሽ አለችኝ። እና በጣም ገርሟት ልትሞት። እኔ ሰው እስከሚለኝ ድረስ እኔ ከሳ አልመሰለኝም ነበር። ሐቂቃ ነው የምላችሁ። በቃ ሰው እስከሚለኝ ድረስ እንደዚህ ከስቻለሁ ወላሂ እኔ አላመንኩኝ ነበረ። ምክንያቱም በቃ እጄ ስላልከሳ በቃ ሁሉም ሰውነቴ ወፍራም ነው የምመስለው። አሁን ትላንትና በለቀኩት ቪዲዮ አንቺ ለምን አልከሳሽ ምናምን ለምትሉኝ እህቶቼ እኔ አልሐምዱሊላህ እኔ እንደውም ከአሁን በኋላ መክሳትን መጨመርም አልፈልግም። በነገራችን ላይ እኔ ውፈቴ ደስ ይለኛል። በቃ አሁን ከዚህ ባለሁበት ደረጃ በጣም ነው ደስ የሚለኝ። አሁን ምንድነው ችግር እንደሆነ ታውቃላችሁ? የኔ እጄ ብቻ ነው እንጂ የወፈረብኝ ሌላ ከታች ምናምን በቀነስ አልፈልግም። አንቺ እግር የለኝ በቃ ከታች ያለኝ ማሻአላ ነው፣ ደስ የሚል ነው። በቃ መቀመጫ በጣም ደስ ይላል፣ ያምሩብኛል፣ ከሰውነቴ ጋር ሄዱልኛል። ግን ችግሩ ምንድነው? ጡትም የለኝም፣ ቦርጭም የለኝም። የሰው ልጅ 200-300 ኪሎ ራሱ ለምን አይሆንም? የሰው ልጅ ቦርጭ ካለበት ወይ ቦርጭ ከሌለበት ያምርበታል ሰውነቱ ማለት ነው። ነገር ግን እኔ አልሐምዱሊላህ ቦርጭ የለብኝ፣ ሞባይል ቦርጭ የለብኝ፣ ትርፍ ስጋ የለብኝ። ከኋላ ጡት ማጃ ምናምን ሳረግ አይወጣብኝ። አልሐምዱሊላህ ይሄ ነው በጣም ደስ የሚለኝ ማለት ነው። እግር የለኝ ምን ልበላችሁ። አሁን እኔ በቃ እጄ ብቻ ነው የወፈረብኝ። የእጄ መፍትሄ ደግሞ ኢንሻአላህ በቅርብ እንደዚህ ስፖርት እየሰራው የምጠቀማቸውን ነገሮች እያስተካከልኩ በሄድኩበት ቁጥር ይስተካከልልኛል ብዬ ተስፋ አድርጋለሁ። አሁን እኔ እጄ ብቻ ነው እንጂ ይሄን ያክል ሌላ ቦታ አልሐምዱሊላህ ረብል ዓለሚን መክሳትም
መጨመርም አልፈልግም፣ ግን እንዳልጨምር በጣም እሰጋለሁ። በጣም ከምነግራችሁ በላይ አሁን ጧት እንትን ጥቁር ኩቡ ስበላው ራሱ በጣም ነው የምሳቀቀው። ወይኔ